ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንዴት ናችሁ? እንግዲህ አሁን ወደ እናንተ እየደረሰ ያለው የልዩ ዝግጅት ፕሮግራማችን ነው። በዛሬው የልዩ ዝግጅት ፕሮግራማችን ትኩረት ያደረገው በተለይም ደግሞ ኢትዮጵያ አማራጭ የወደብ አማራጮችን የምታገኝበት ጉዳይ ላይ የሚያተኩር ነው። ከስቱዲዮ ወጣ ብለን ወደ አምቦ በመምጣት እንግዲህ አንድ እንግዳ ጋብዘናል። እሳቸው 50 አለቃ ደጀኔ ቱጆ ወየሳ ይባላሉ። በ1981 እስከ 1983 ድረስ በአሰብ ወደብ ላይ የፖሊስ አዛዥ ሆነው አገልግለዋል። ምናልባትም ደግሞ እሳቸው ከዛ ወቅት የነበራቸውን አዛዥነት እንዳለ ሆኖ ደግሞ በዛ ላይ ሲደረጉ የነበሩ ኢትዮጵያ ደግሞ በአሰብ ወደብ ላይ ምን አይነት ልማቶችን ስታደርግ እንደነበረ የአካባቢው ሰላምና ደህንነት ከማስጠበቅ አንጻር ደግሞ ምን አይነት ስራዎችን ስታከናውን እንደነበረ ሁሉ እንግዲህ የምንቃኝ ነው የሚሆነው። እናንተም እንግዲህ ቆይታችሁን ከኛ ጋር እንድታደርጉ ከወዲሁ እንጋብዛችኋለን። መልካም ቆይታ ይሁንላችሁ። እንግዲህ 50 አለቃ ስለ ፍቃደኝነቱ ከኛም ጋር ደግሞ ይህንን ጊዜ ለማሳለፍ ስለወደዱልን እጅግ አድርገን እናመሰግናለን። እኔም አመሰግናቸዋለሁ። መልካም እንግዲህ የዛሬው ንግግራችን እንግዲህ በመግቢያችን ላም ሳነሳው እንደነበረው እንግዲህ እርስዎ ከ1981 እስከ 1983 ድረስ በአሰብ ወደብ ላይ የፖሊስ አዛዥ ሆነው እንግዲህ ለ2 ዓመት ከ6 ወር ገደማ አካባቢ ሰርተዋልና አጠቃላይ እስኪ ስለሱ ጉዳይ የምንመለስበት ቢሆንም አጠቃላይ ስለርሶ አንዳንድ ነገሮችን ለማወቅ ያህል 50 አለቃ ደጀኔ ማን ናቸው ከሚለው እንነሳ። የምኖረው በአምቦ ከተማ ሆር አይቱ ቀበሌ ውስጥ ነው፣ አስተዳደር ውስጥ ነው የምኖረው። ቀደም ሲል በ1968 ዓመተ ምህረት በፖሊስ ሰራዊት ተቀጥሬ በዛን ሰዓት እንደዚህ የተከፋፈለ አልነበረም። የኢትዮጵያ ሰራዊት የኢትዮጵያ ፖሊስ ሰራዊት አባል ነኝ ነኝ ለአንድ ፖሊስ የሚገባውን ማሰልጠኛ ገብቼ ድሬዳዋ ምስራቅ ክፍለ ሀገር ፖሊስ ማሰልጠኛ ገብቼ በደንብ አድርጌ ለ6 ወር በላይ ከ6 ወር በላይ ሰልጥኜ ከወጣው በኋላ ወደ ፖሊስ ስራ ገባው። ከፖሊስ ወደ ፖሊስ ስራ ከገባው በኋላ አጋጣሚ የደረሰኝ አሁን ደቡብ ኢትዮጵያ ውስጥ ነው። ሀዲያ ከምባታና ሀዲያ የሚባል ነው። እዛ አንድ 4 ዓመት እንደሰራው ወደ አምቦ ጅባትና ሜጫ ይባል ነበረ በዛን ሰዓት። እዚህ መጣው፣ ትዳር መሰረትኩ። ባለቤቴ ወይዘሮ አልታየ ጉደታን በህጋዊ በባህላችን በኦሮሞ ባህል አገባኋት። ሶስት ልጆች ናቸው። 2 ሴትና 1 ወንድ ልጆች ናቸው ያሉኝ። እነዛም እግዚአብሔር ይመስገነው በእግዚአብሔር ኃይል ዛሬ ራሳቸውን ችሎ ተምሮ የኖሩ ናቸው። መልካም እንግዲህ እርስዎ ደግሞ በተለያዩ አካባቢዎች ላይ በፖሊስ አገልግለዋልና እንዴት ነው ወደ አሰብ መምሪያ ኃላፊነት የሄዱት? ከሸዋ ክፍለ ሀገር የሚባል እዚህ ነበረ። ከሸዋ ክፍለ ሀገር ቀጥታ አሰብ ራስ ገዝ እንዲዛወር በ1981 ዓመተ ምህረት ነው። ወሩንም ባላስታውስ ተነስቼ ከዚህ አሰብ ሄድኩ። አሰብ ሄጄ አሰብ ራስ ገዝ ፖሊስ መምሪያ ራሱን የቻለ ራስ ገዝ ነው። የኤርትራ አይደለም፣ የሌላ አይደለም። ያ ቀደም ብዬ ስሰማ የወሎ ጠቅላይ ግዛት ክልል ነው ያ እንጂ የኤርትራ ጠቅላይ ግዛት የኤርትራ አይደለችም። ስለዚህ እዛ ደረሰኝ። ሄድ የነበሩ አዛዦቼ አለቆቼ ማለት ነው ይሄ ልጅ ብቃት ጥራት ያለው ስለሆነ ማዕረጉ 50 አለቃ ቢሆንም የአሰብ ወደብ ፖሊስ አዛዥነት ብንመድበው እንዲመድበው መደቡኝና ደብዳቤ ደረሰኝ። ተነስቼ እጄ ስራ ጀመርኩ። ታሪካዊ የአሰብ ወደብ 2 ዓመት ከ6 ወር ሲኖርበት ወደቡ የተስተካከለ ትልቅ ወደብ ኢትዮጵያ ለዚህ ትልቅ የመግቢያ የመውጫ ኤክስፖርት ኢምፖርት እናደርግበት ስለሆነ ያንን ወደብ ቦታ እኔ እዛ አዛዥ ሆኜ መመደቤ በጣም ራሴ ተሰማኝ። ግን በቅን ልቦና ሰርቼ በ1983 ግንቦት 13 መንግስቱ ወጥቷል ተብሎ ሲነገረን ምናልባት ወደዚህኛው ሐሳብ እንመለስበታለንና በወቅቱ ምናልባትም ደግሞ እንግዲህ ኢትዮጵያ ከወደብ አልፋ የባህር ባለቤትም ጭምር የነበረችበት ነውና
አጠቃላይ በዛ አካባቢ ላይ ኢትዮጵያ ያለማቻቸው ልማቶች ምን ይመስላሉ? እስቲ በርሶ ግይታና ያዩት። ወደቡ ሁለት ወደብ አለው። ወደቡ ግራ ወደብ የሚባል አለ፣ ቀኝ ወደብ የሚባል አለ። በዚህ ውስጥ ግራ ወደቡ ለሴኩሪቲ የሚመጡ እቃዎች መግቢያ ነው። አንድ ሻለቃ በበላይነት ይመራል፣ ያንን ሴኩሪቲ ይቆጣጠራል። የታችኛው ቀኝ ወደብ የሚባለው ቀኝ ወደብ ከኛ ወደ ውጪ የሚወጡ ቡና፣ ፍየል፣ የስጋ፣ የቆዳ ሌጦ ምናምን ሁሉ በዛ ይወጣል። በዛው ደግሞ ይገባል። የሚገቡ ተሽከርካሪዎች፣ ፋብሪካዎች፣ የቤት መኪናዎች ኤክስትራ በቃ ምንም ወደ ኢትዮጵያ ማዳበሪያ፣ ዘይት በሙሉ ከዛ በዛ በኩል ወደ ኢትዮጵያ ይገባል። ስቶር አለው። ሁሉም ስቶር ታግ አለው። ልክ አንድ ወደብ ከወደብ ሲራገፍ ታግ ይለጠፍለታል። ሰውየው ባለ ንብረቱ መጥቶ በዛ ታግ መሰረት የሚከፈለውን ከፍሎ ይዞ ሄዳል። የባህር ኃይላችን ጥብቅ ጥበቃ የሚያደርግ ጥሩ አመራር ያለው ብቃትና ጥራት ያለው ባህር ኃይል ነበር። ያ ባህር ኃይል የኢትዮጵያ ባህር ኃይል ነው እንጂ የደርግ ባህር ኃይል አይደለም። ከዛ እነዚህ መርከቦችም ነበሩ። ዛሬ እንዴት አስታወስክ ብትለኝ እኔ ረዥም ዓመት ከነሱ ጋር ኮሚኒኬሽን ስለነበረኝ በዚህ በ35 ዓመት ማረሰው አባይ መርከብ አለ፣ ተከዜ መርከብ አለ፣ ጫሞ መርከብ አለ፣ መስከረም መርከብ አለ። ኤክስትራ ሞልቶናል። መርከቦቹ ትላልቅ ናቸው። መልኩን መጥቶ ይጥላል፣ አራግፎ ጭኖ ይወጣል። ምናልባትም ደግሞ ከዚሁ ጋር ተያይዞ ኢትዮጵያ እዛ አካባቢ ላይ ያለማችውን የተለያዩ ልማቶች ስትሄድ ምንም አይነት ሳትጠቀም እንደዛው ትታው ነው የሄደችው ይባላል። ምን አይነት ስራዎች ነበሩ የተሰሩት? ለምሳሌ ነዳጅ ከውጭ ድፍድፉ ነው የሚገባው። ሪፋይነሪ አለ፣ ትልቅ ሪፋይነሪ በጣም ባለሙያ ተጠናክሮ የሚሰራ ተጠናክሮ በጣም ጠንካራ። እኔ አጋጣሚ አግኝቶኝ ማንም ሰው አይገባም፣ ገብቻለሁ ሪፋይነሪ ውስጥ። ወደብ ድፍድፍ ሲገባ እዛው ይጣራል። እዛው ተጣርቶ መጥቶ ጭኖ ይሄዳሉ። ቦቴዎች ጭኖ ይወጣል። ይሄ ብቻ አይደለም። አሰብ ላይ የአሰብ ወደብ ሰራተኞች መኖሪያ ቤት አለው። የአሰብ የባህር ኃይል መኖሪያ ቤት አለው። መከላከያ 5ኛ ክፍለ ጦር ካምፕ አለው። ይሄ ብቻ አይደለም። የአይሮፕላን ማረፊያ ትልቅ ግዙፍ የአይሮፕላን ማረፊያ ሁሉ ሰርቷል ያ መንግስት። ዳህላክ ደሴት የሚባል አለ ከምጽዋ ወደ ውስጥ። ዳህላክ ደሴትን እዛ ላይ በዘለቀ በየነ የሚባል የባህር ኃይልም የኢትዮጵያ ባህር ባለስልጣን ካሳ ገብሬ ከሚባለው ጋር የኮንስትራክሽን ሚኒስቴር መሰለኝ ከሱ ጋር ሄዶ ዳህላክ ላይ ሰርቷል አይሮፕላን ማረፊያ። እኔ አጋጣሚ አሰቦኜ ዳህላክን ምጽዋን የማየት እድል ነበር። ስለዚህ የተለያዩ ልማቶች ተሰርቷል። የሚገርም ነገር የተሰራ አስፋልት ከተማ ውስጥ ያለው አስፋልት በየሳምንቱ ይታጠባል። ይሄንን ያ መንግስት ነው ያደረገው። በየሳምንቱ ይታጠባል። ቆሻሻ መጣያ ቦታ አለ። ዝም ብሎ ሶፍት የትም አይጣል፣ እዛ ነው የሚጣል። ስለዚህ ግዙፍ የሆነ መሰረተ ልማት አስገንብቷል ያ መንግስት። የኢትዮጵያ መንግስት እኔ ኢትዮጵያ መንግስት ነው የምለው። ያ ኢትዮጵያ መንግስት ትልቅ ስራ ነው። ወደቡን ደግሞ በየአመቱ ይታደስ ነበር። ዛሬ 35 ዓመት ይሄን ሪጂዶ የሚባል አለ ብረት የሚበላ
ይሄን ብዙ አጥፍቷል። ሌላው ደግሞ ከዚህ ጋር የሚነሳው ነገር ምንድነው? በተለይም ደግሞ በነዚህ በቀይ ባህር አካባቢ ላይ የተለያዩ ወንበዴዎች የሚንቀሳቀሱ እንደሆነ ይገለጻል። አሁንም ጭምር ደግሞ አለ። ምናልባት አሁንም ከየመን አካባቢ የሚነሱ የሁቲዎች አሉ፣ ከሶማሊያ ደግሞ እና አልሸባብን የመሳሰሉ አሉና የአካባቢውን ሰላምና ደህንነት ከማስጠበቅ አንፃር የነበረው ነገርስ ምን ይመስል ነበረ? 100% ከራስ ካሳ እስከ ራስ ዱሜራ የባህር ኃይላችን ጥበቃ በባህር ላይ በቀይ ባህር ላይ 24 hours ይሰራል። አንድም የጸጥታ ችግር እንደዚህ አሁን የምናየው ትርምስ አልነበር። እኔ በዛው ወቅት ወደቡን የመጠበቅ የማስጠበቅ የወደቡን የመቆጣጠር ከወደቡ ስራ አስኪያጅ ጋር ሆኜ ያንን የማየት ሙሉ ስልጣን ነበር፣ ሙሉ ስልጣን። ስለዚህ አሰብ እዛ ውስጥ 100% የጸጥታ ችግር አንድ አልነበረም። እኛ 24 hours እንደፈለግን አሰብ ውስጥ እንንቀሳቀሳለን፣ ወደብ ውስጥ እንንቀሳቀሳለን። የወደብ ጥበቃ ሁሉ ከፖሊስ ሌላ ወደብ ደሞዝ የሚከፍላቸው ጠባቆች ነበሩ። አቋሙስ ምን ይመስል ነበር? የመከላከያም የባህር ኃይልም የፖሊስም አቋም በጣም ስታንዳርዱን የጠበቀ በትጥቅ የተደራጀ። ኢትዮጵያ የራሷ ወደብ በነበረባት ጊዜ የፈለገችውን እቃ ወደ ሀገር ውስጥ አስገባለች፣ ወደ ውጭም ደግሞ በተመሳሳይ ትልካለችና አሁን ደግሞ ጅቡቲ ላይ ጥገኛ ሆናለችና ምናልባት ጅቡቲ ላይ ጥገኛ መሆኗ ትናንትና የፈለገችውን ነገር በራሷ ማድረግ የምትችል ሀገር እዚህ ጋር ጥገኛ መሆኗ ከደህንነት አንፃር ምን አይነት ነገር እያስከፈላት ነው ይላሉ። ይሄ እኮ እኔ ውስጤ ነበር። ይሄንን በተለይ ዶክተር አብይ ስልጣን ከያዙ ወዲህ ይሄ ነገር መች ፈንድቶ ይወጣል የሚል በውስጤ ነበር። በውስጤ ስለነበረ ምንድነው የምከተለው የነበረ አንድ ነገር ትንፋሽ። አሰብ ኤርትራ ፕሬዝዳንት ኢሳያስ ኢትዮጵያን ለመጎብኘት ሲመጣ ምንድነው ሚሊኒየም አዳራሽ ውስጥ እኔ አምቦ ነው የምኖረው፣ ግን ሚዲያ ሲከታተል እኔ ከኢሱ የምፈልገው አሰብ ወደብ ነው ሲል የኢትዮጵያ ሕዝብ ከዳር እስከ ዳር አጨበጨበለት። በዛን ሰዓት ምንድነው የደወለ ውስጤ፣ ይሄ ሰውዬ ጦርነቱንም እንዳሸነፈ ይሄን ወደብ ሊያመጣ ነው የሚል ውስጤ ቃጨለ። እቺን ነገር የት ተነፍሳለሁ ብዬ በውስጤ ምስጥሬን ይዤ ቁጭ አልኩ። ከዛም በኋላ አሁን ምስጥሩ የኢትዮጵያ ወደብ በነበረን ጊዜ ምንም አይነት ሴኩሪቲ ወደ ውጭ አይወጣም ብያለሁ። ግራ ወደብ የደህንነት የመከላከያ የባህር ኃይል የአየር ኃይል የሚገባበት ያ በአንድ ሻለቃ ነው የሚመራ፣ በአንድ ሻለቃ ይመራል። አሁን ደግሞ ከጅቡቲው ጋራ ከጅቡቲ ጋር ጅቡቲ እኮ የሰው ቤት ነው፣ ተከራይተን ነው ያለ ነው፣ እንከፍላለን። ለምሳሌ አሁን ኢኮኖሚያችን ወደቀ፣ ሪፋይነሪ የለንም። ነዳጅ እኮ ቀጥታ ቦቴ ማነው ሪፋይነሪ ስለሌለን የተጣራ ወደ ነው የሚገባው። በዛን ሰዓት እኮ ቀጥታ ድፍድፍ ገብቶ ጭኖ ይወጣል አሰብ ወደብ። ማንም ተጫነም አሁን ስንት ቦቴ ተጭኖ እንደወጣ ምስጢር ወዲያው ነው እዛ ያሉት የሚያሳልፉት። የጦር መሳሪያ ገዝቶ ቢያስገባ መንግስታችን አሁን የመደመር መንግስታችን አሁን ይዞ ሲገባ ወዲያው ይባክናል። ይሄን ያህል ጋር አስገብቷል። መረጃ የማግኘት እድል አላቸው። እነማ እነ ግብጽ እነ ኤርትራ እድል አላቸው የመስማት። ስለዚህ የሴኩሪቲያችን አጠባበቅ ላይ ችግር ያመጣል። ስለዚህ አሁንም የተጀመረው ዲፕሎማሲ በደንብ መቀጠል አለበት። በተለይ ወጣቱ ይሄንን ማወቅ አለበት። ጠቅላይ ሚኒስትር ዶክተር አብይ አህመድ ይሄንን ሀሳብ ሲያነሱ ኢትዮጵያ በአንድም በሌላ የባህር በር ባለቤት የነበረችበት አሁን ያጣችበት ጊዜ ላይ ነውና ይህንን ጥያቄ ሲያነሱ ዛሬ እኔ ባላሳካው ነገ ልጆች ያሳኩታል የሚል ሀሳብን ሲያቀርቡ ነበርና ምናልባትም ደግሞ ለዚህ ሀሳብና ወደ ህዝብ ደግሞ ለመጣው ጥያቄ እንደው ተግባራዊነቱ እውን የሚሆንበት መንገድ ደግሞ በምን አይነት መልኩ ነው ይላሉ? ይሄ ወደብ መጀመሪያም
27ቱ ዓመት የቆየ ነው። በተጽዕኖ ነው የኔ ልጅ፣ በተጽዕኖ ነው የቆየ ነው። ዛሬ ይሄ ወደብ የኢትዮጵያ ጉሮሮ ነው። ይሄ አንገታችን ባይኖር ኖሮ እንናገራለን አንናገርም። ዛሬ የኢትዮጵያ ጉሮሮ ነች አሰብ ወደብ። ጀግናው ጠቅላይ ሚኒስትራችን ይሄንን ደፍሮ በፓርላማ ላይ ሲያነሱ ውስጤ እንዲያረገኝ በጣም ተሰማኝ፣ ደስ አለኝ። የኖርኩበት ያዘዝኩበት ቦታ በመሆኑ እኔ ባላይም ይሄ ወደብ ተመልሶ ነገ ልጆቼ ያያሉ የሚል ውስጤ መጣ። ከዛም በኋላ አንድ መድረክ ተዘጋጀ። በዛ መድረክ ላይ በአገር ሽማግሌነት እንዲሳተፍ ተጋበዝኩ። ከቀበሌ ሄድኩ። ሲሄድ ዶክተር ቶላ በሪሶ ስለ ወደቡም ስለ ግድቡም ምኑም ሲያነሱ እኔ አሁን በውስጤ ያለ አልተዘጋጀሁበትም። አሁን በሚዲያ ላይ የሚዞረው ድንገት ተነሳው፣ እጄን አወጣው፣ ፈቀዱልኝ ዶክተር። እኔ አልኩት አሰብ ወደብ ለኛ ይገባናል፣ የኢትዮጵያ አካል ነው እንጂ የኤርትራ አካል አይደለችም ሲል ቤቱ በጭብጨባ ቀለጠ። ከዛ ውስጤ ወጣት አልኩት፣ ወጣቶች ይሄንን ለኢኮኖሚያችን እድገት ከፍተኛ ለሀገራችን አሁን የጀመረችውን የኢንዱስትሪ ጉዞ ነገ ወደ ውጭ ኤክስፖርት ለማድረግ ከውጭ ለማስገባት ይሄ ወደባችን ቀልድ አይደለም፣ እወቁ፣ ስሙ። ጠቅላይ ሚኒስትራችን ይሄን የጀመሩትን እንዲቋጩ ከጎናቸው እንቁም የሚል መልእክት አስተላለፉ። ከዛም በኋላ ነው የት ተደብቆ ነው የሽማግሌ ተባለ ፍለጋ የመጣ እኛም ፍለጋ የመጣ ነው ፍለጋ የመጣችሁት። ስለዚህ ኢትዮጵያ የአሰብ ወደብ ሊሚጋራን የኔ ነው። እዛው በዛው እኮ ነው ከክልኝ ሊከክልህ ብሎ እኮ ነው እዛው ጥሎ ይመጣ። ምናልባትም ደግሞ ይህንን ሀሳብ እስቲ በእንደዚህ አይነት መልኩ ቢያነሱልን። ለምሳሌ ኢትዮጵያ የባህር በር ባለቤት የምትሆንበት ከዚህ ቀደምም የነበረችበት አንድም ከጂኦግራፊ አንጻር ሊወሳ ይችላልና ምናልባት አሁን ከኤርትራ ግዛት የራቀ ወደ አፋር የሚቀርብ ነበረ አሰብም ሌሎች ወደቦችም ይባላልና ከታሪክም ከመልክዓ ምድርም አንጻር እንዴት ነው ይሄንን ልናገኝ የምንችለው? ይሄ እኮ አሰብ ወደብ ያለው አፋር ክልል ነው። ቀደም ሲል እኔ ታሪክ እንደምሰማው እኔ ታሪክ ተማሪ ባልሆንም የወሎ ጠቅላይ ግዛት ነው የሚባለው። እንደውም የራሱ የሆነ አውራጃ ስም አለው አሰብ። በኋላ ደርግ ስልጣን ከያዘ በኋላ አሰብ ለማን ነው የሰጠ? ለአፋሮች ነው የሰጠ። አመራር ላይ የነበሩት የራስ ገዙ አስተዳዳሪ አፋር፣ የኢሰፓ አንደኛ ጸሐፊ አፋር፣ የደህንነቱ አፋር። ያ አፋር ያ የኤርትራ ቢሆን ኖሮ ደርግ ለነዛ ሰዎች ይሰጥ ነበር። ስለዚህ ወደንም ጠላንም በታሪክም በጂኦግራፊ አቀማመጥም በህዝብ ብዛታችን 130 ሚሊዮን ህዝብ እኮ ጉሮሮ መዝጋት ማለት ነው። ያንን ማጣታችን ማለት ነው። 130 ሚሊዮን ህዝብ ጉሮሮ እንዲህ እንደተዘጋ። ለምሳሌ አሁን ፋብሪካችን እያደገ ነው። ወደ ውጭ ኤክስፖርት የምናደርገው ነገር አለ። ከውጭ የምናስገባው ፋብሪካ አለ። ከውጭ የምናስገባው ምርት አለ። አሰብ በታሪክም በምንም ከኛ ከኢትዮጵያ ውጪ በጂኦግራፊ አቀማመጥ የዓለም መንግስት አለ። የተባበሩት መንግስታት እኮ ሳይጠይቅ ነው መለስ ኤርትራ ተገንጥሏለች ብለው ደብዳቤ የጻፈላቸው ለተባበሩት። በየትኛውም ዓለም ላይ አንድ ሀገር ይታገላል፣ ሽምቅ ውጊያ ያደርጋል። ግን ምንድን ነው
ራስህ ወጥተሃል ሂድ ራስህን ቻል ብሎ የሚጽፍ መሪ በዓለም ላይ ብትፈልጉ እናንተ አሁን ብዙ ከኔ በላይ ተምራችሁ ይሆናል እስቲ ፈልጉ ኖ የለም ኤርትራ እንድትገነጠል ያደረገ አሰብን ኢትዮጵያን አሳጣት የራሱን ካርታ ሰርቶ እንደውም ግመሎቻቸውን ያጠጡበት ግመሎቻችን አረንጓዴ ቢጫ ቀይን ያውቃሉ አፋሮች ይላሉ አንድ ታሪክ ልንገሪ የአሰብ ወደብ ውስጥ የሚሰሩ ሰራተኞች ብሔረሰቦች ናቸው በብዛት የሚበዙት ወሎዬዎች ናቸው ኤርትራኖች እንኳን የሉም ምን ስም ነበራቸው 3 ሺፍት አላቸው 3ቱ ሺፍት አንዱ ሺፍት አረንጓዴ አንዱ ሺፍት ቢጫ አንዱ ሺፍት ቀይ ነው አረንጓዴ ቢጫ ቀይ ስም አላቸው 24 hours 8 ሰዓት እየሰሩ ሲለዋወጡ በልብሳቸው ነው የሚታወቁት በባንዲራችን መልክ ነው የሚተዳደሩት የነበር እስከዚህ ድረስ ነው ምንም አይነት ማንም የተባበሩት መንግስታት አሜሪካንም ለምሳሌ እንዲወስድ የሄርማን ኮን መናገሩን እኔ በጆሮዬ ሰምቻለሁ እና በምንም ሂሳብ እኔ ራሴ ለኤርትራኖች አዝናለሁ አሁን እንደው ይሄንን ተዘጋጅቶበት እንደዚህ ብለን ኢትዮጵያን አሸንፈን እኔ ውጊያ ውስጥ ባይገቡ ይሻላቸዋል መሪያችን ደግሞ ጠቅላይ ሚኒስትር ውጊያ አይፈልጉም ለምን ውጊያ አውዳሚ ነው ህይወት አጥፊ ነው ንብረት አውዳሚ ነው የሰው ህይወት ይጠፋል ንብረት ይወድማል ስለዚህ ውጊያን የሚመርጥ ሰው በጣም ደካማ ነው በጠረጴዛ ዙሪያ ሰጥቶ በመቀበል ጊቭ ኢን ዘ ቴክ ሰጥቶ በመቀበል ወደባችን ይመለሳል እኔ አቋሜ ነው ይሄ የኢትዮጵያ መንግስት እንደጀመረ ይቀጥልበት እና ሌላ በተለይ ዶክተር አብይ ከመከላከያ መውጣታቸው በጣም ደስ ይለኛል በጣም ደስ ብሎናል አሰብ አይደለም ሌላውንም እናጣ ነበር ስለሳብ የማነሳ አይደለም ሌላውን እናጣ ነበር እሳቸው ጠቅላይ ሚኒስትር ሆኖ ቤተ መንግስታቸውን ዘግቶ ክላሻቸውን ይዞ ወደ ጦር ሜዳ ሲዘምቱ ያን ቀን ነው እኔ ለምንድን ነው የማይጠራኝ እኔ ከሱ ጋር ይሄን ነበር ብዬ ተናግሬያለሁ በውስጤ ስለዚህ እያንዳንዱ በተለይ ኢትዮጵያ የኔ አቋም እኔ እኮ ደቡብ ሰርቻለሁ አፋር ሰርቻለሁ ጎጃም ደብረ ማርቆስ ለሆነ 6 ወር ቆይቼ መጥቻለሁ እኔ ኦሮሞ ሀገር ብቻ አይደለም የሰራሁት ስለዚህ ያ ውስጣችን ሴቭ ሆኗል ኢትዮጵያ የምትል ነገር ስለዚህ ይሄንን ብናደርግ ያለ ውጊያ ሰጥቶ በመቀበል ብልጥ ከሆኑ ያድርጉ ያው በቀደለት ባስተላለፍኩት በዚህ በቦሌም በባሌም የሚለው ነገር ተጠቅሜ ያለው በቦሌም ከተቸገርን ነው የምንጠቀመው ካልተቸገርን በዲፕሎማሲ ሰተት ብላ ትመጣለች አሰባችን አሰብ ወደባችን ሰተት ብላ ትመጣለች ወደ መጨረሻው ደግሞ እንሂድና ምናልባት ደግሞ ኢትዮጵያ አሁን ላይ የወደብ አማራጮችን እያፈላለገች ነው የምትገኘውና እንደው ያንን ነገር በማፈላለግ ሂደት ውስጥ ደግሞ የተለያዩ የህብረተሰብ ክፍሎች ኃላፊነት ምንድነው የወጣቱ ኃላፊነትስ ምክንያቱም ኢትዮጵያ ከ60 በላይ % የሚሆነው የወጣት ኃይል ያለበት ሀገር ነው ይባላልና እንደው ከወጣቱስ ምን ይጠበቃል ይላል በአሁኑ ሰዓት በአመራር ላይ ያሉት ኃይሎች ወጣቶች ናቸው በየትኛውም ክልል ብትሄድ ወጣት ነው ይሄ ወጣት 60% በቃ ከስር ብሳሳትም አርሙኝ ከ60% በላይ የኢትዮጵያ ህዝብ ወጣት ነው ከ130 ሚሊዮን ውስጥ 60% ወጣት ነው ስለዚህ ይሄ ወጣት አሁን ኢትዮጵያ መንግስት የጀመረውን የወደብ ይመለስልን ጥያቄ ከጎኑ መቆም አለባቸው ይሄንን ከኢትዮጵያ
የኢትዮጵያ አካል ነች ወደብ አሰብ ወደብ። ስለዚህ ይሄ ይሁን። ሌላ ወጣቶቹ ይሄንን ከኢትዮጵያ መንግስት ጎን እኔ ይሄ ነው አይደለም የኢትዮጵያ ወጣቶች። ሁለተኛ ሚዲያ ከኦቢኤን ጀምሮ ሚዲያዎች ይሄንን በደንብ ወጣቱ እንዲያውቅ ባገኛችሁት አጋጣሚ ማስተላለፍ አለባችሁ። ለምሳሌ ይሄ መንግስት የሚደግፍም ሚዲያ አለ፣ የማይደግፍም ሚዲያ ሊኖር ይችላል። ግን የሚደግፍም የማይደግፍም ነገ ስልጣን ይይዛለሁ ብሎ ሲመጣ አሰብ ካልመጣ ዋጋ ስለሌለ ጎጎኑ ቢቆም 100% ይመረጣል። ከጎኑ ይቁም። ከጎኑ እንዲቆም ይሄ መልእክቴን አስተላልፋለሁ። 50 አለቃ ደጀኔ ቱጆ ወየሳ ከኛ ጋር ይህንን ቃለ መጠይቅ ስላደረጉ ስለ ጊዜዎት ስለ ሀሳቦትም እጅግ አድርጌ አመሰግናለሁ። እኔም አመሰግናቸዋለሁ። ታንክ ዩ። የተወደዳችሁ ተመልካቾቻችን ከ50 አለቃ ደጀኔ ቱጆ ወየሳ ጋር የነበረን ቆይታ ይህንን ይመስል ነበር። ምናልባትም ደግሞ እንግዲህ እሳቸው ከቁጭታቸውም ሊሆን የሚገባውንም ነገር ያመላከቱበትን ፕሮግራም ነበር ወደ እናንተ ስናደርስ የነበረው። ከቀሪ የኦቤን ሆርን ኦፍ አፍሪካ ዝግጅቶች ጋር መልካም ጊዜ ይሁንላችሁ።